በጣም ይገርማቸዋል። በፊት የማገለግልበት ወደ አርባ ምንጭ አካባቢ አርባ ምንጭ ላይ አንድ ጸበል ቦታ ነበረ። ጸበሉ ፈልቆ ቦታው ሊከብር ባለመቻሉ ምክንያት ጸበሉ ቦታ ደረቀ እና ከብቶች እየገቡ ቦታውን ሰዎችም መናፍቃን እየቀዱት ለማይሆን ነገር መጠቀም ጀመሩና ቅዱስ ሚካኤል ያፈለቀውን ጸበል ያን አደረቀው። ለምን? ቦታው መክበር መልማት ነበረበት። በምክንያት እኔን በአንድ ሰው አማካኝነት ቅዱስ ሚካኤል ጠራኝና ወሰደኝ። እዛ ቦታ ወሰደኝ። ያ የመወሰደኝ ሰው አንተ 3 ቀን ሱባኤ ብትይዝ እዚህ አንተ ስለሚፈልግህ እኛ አባትም ደግሞ አንተን በተደጋጋሚ ሲጠሩ ስለነበረ እዛ ቦታ ቅዱስ ሚካኤል የሚታያቸው አባት አሉ። ይታያቸዋል። እነዚህ ያዩታል። በቃ በ12 ብዙ ነገር ነው የሚያዩት። በጣም ብዙ የሚታያቸው ሚስጥር አለ። ባለራይ ናቸው። ብቻቸው ናቸው እዛ ቦታ ላይና አሚን የቂድኔ ታስንተኒ ታሪኮ ጊዲ ታስንቲ እዚህ ጋር ቆሞ ነው ሚካኤል የኔ ሚካኤል ነው የምናገራኝ። እኔ ተወልጄ ያደግኩት አርባ ምንጭ ግን ያን ቦታ እድሜ ዘመኔን አርባ ምንጭ ስኖር እኔ ብቻ አይደለም የአርባ ምንጭ ህዝብ ያውቀው። ሩቅ አይደለም እኮ ከዚህ እንደ ሰሚትም አይደለም። ግን ያ ቦታ ሰወር ያለ ቦታ ልክ እንደዚህ ተራራው አይደል? ከተራራው ጀርባ ነው ያለው እና እዛ ቦታ ወሰደኝ። ያ የደረቀው ጸበል እኔ እንግዲህ አስማት ኖሮኝ ጻድቅ ሆኜ ቅዱስ ሆኜ አይደለም በጣም እግዚአብሔርን ስለበደልኩ እኔን አስሮኝ እዛ ቦታ ቅዱስ ሚካኤል አስቀምጦኝ ሰዎችን ማዳን ስለፈለገ 3 ቀን ጸሎት ያዛሉኝና እኛ አባት 3 ቀን ሱባኤ ያስኩኝ። ለ3 ዓመት ደርቆ የነበረው ጸበሉን ቅዱስ ሚካኤል በታምር አፈለቀው። ያ ታጥሮ የነበረ ስፍራ ተዘግቶ የነበረ ቦታ ፈለቀ ጸበሉ እና እኔ ሱባኤን ጨርሼ ይፈልቃል ብዬ አላሰብኩም፣ ትቼዋለሁ። በ4ኛ በ5ኛ ቀን ነው እኛ አባት ሲመጡ ህልም አይቼ ነበርና ህልሜን ስነግራቸው እንሂድ አሉኝ። ጸበል ቦታው ላይ ስንሄድ ቦታው ላይ ጸበሉ በታምር ፈልቋል። በጣም ገረመ። ይህንማ ታምር ካሳየኝ እኔ ከዚህ ቦታ የትም አልሄድም አልኩኝ። ምክንያቱም የምፈልገው ምንድን ነው? እግዚአብሔርን ማገልገል በጣም እፈልግ ነበር። በቀደሞ ህይወቴ አስጨፋሪ ዲጄ ነበርኩኝ፣ አጫሽ ነበርኩኝ፣ ቃሚ ነበርኩኝ፣ ጠጭ ነበርኩኝ፣ ዘማዊ ነበርኩ ሰው ነኝ። ከዚህ ህይወት እግዚአብሔር በትዳር ባርኮኝ ልጆች ሰጥቶኝ 3 ልጆች ሰጥቶኝ አሁን አልረካሁኝም ማለት ክርስቶስ ለእኔ የከፈለልኝ ዋጋ እኔ በትዳር ውስጥ ሆኜ የምከፍልለት ብቻ በቂ አልነበረም። በቃ አልረካሁኝም። ስለዚህ ባለቤቴና ልጆቼን አስፈቅጄ ቤተሰብ አስፈቅጄ ነግሬያቸው እዚህ ቦታ ገባሁኝ። ስገባ መኪና ነበረኝ፣ መኪናን ሸጥኩኝ። ማተሚያ ማሽን ነበረኝ፣ ህትመት ማሽናዎች ነበሩኝ፣ ሱቅ ነበረኝ። ሁሉ ነገሬን ሸጥኩና ገባሁኝ እዚህ ቦታ። ቦታውን ማልማት እንደጀመርኩ የሆነች ነገር ላይ መድረስ ነበረብኝ። እሱ ቅዱስ ሚካኤል ባዘዘኝ መጠን ምራመደው እኛ አባት ጋር የምነጋገራለሁ፣ በጸሎትም እበረታ ነበር ቦታው ላይ። ታዲያ ለቤተ ክርስቲያን ማሳወቅ ባለብኝ ሰዓት ለቤተ ክህነት አሳወቅኩኝ። ይኸው አልምቻለሁኝ፣ ኑና ተረከቡ። እኔ ደግሞ እግዚአብሔር በሰጠኝ ጸጋ እንዳገለግል ፍቀዱልኝ። እህት ወንድሞችን ማስተባበርኩኝ። መኖሪያ ቤቴን ራቅ አድርጌ ገነባሁኝ። ጸበል ቦታውን ገነባሁና ኑና ተረከቡልኩኝ። እንግዲህ አሁን የምገኘው እዚህ በጋሞና አካባቢ ዞኖች ሀገረ ስብከት ጽሕፈት ቤት የምገኘው እንግዲህ በዚህ በገንታ ሜጬ አካባቢ ያለውን እርሻ መሬት ለቅዱስ ቤተክርስቲያን በስጦታነት ለማስረከብ በዚህ በአስተርእዮ መንፈሳዊ ማህበር አባላቶችና በእኔም አማካኝነት የለማውን ቦታ ለቅዱስ ቤተክርስቲያን ለማስረከብ በአሁኑ ሰዓት ውል እየተዋዋልን እንገኛለን ማለት ነው። በእግዚአብሔር ፍቃድ እንግዲህ ቦታው በቅርቡ በብፁዕ አባታችን ወይም በቦታው ላይ በሚመደብ ቆሞስ አማካኝነት ተባርኮ አገልግሎት በቅርቡ ይጀምራል ማለት ነው። ስለዚህ የሚገኙት በዚህ በጸበል ስፍራው አካባቢ ያለው አጥቢያ ቤተክርስቲያን የጻድቁ አባታችን አቡነ ተክለ ሃይማኖት ሰበካ መንፈሳዊ ጉባኤ እና ሰበካ መንፈሳዊ ጉባኤ አባላትና ቀሲስ ባዬ እዚህ በጋሞ ጎፋ ሀገረ ስብከት ጽሕፈት ቤት የሰበካ ጉባኤ መመሪያና ማደራጃ ቢሮ ኃላፊ ናቸው። ሌሎችም አባቶች አሉ። እንግዲህ በቀጣይ ያለውበትን የሚቀጥለውን ሂደት እያሳወቅኳችሁ እንሄዳለን። ሰላም እግዚአብሔር ከሁላችሁ ጋር። ሲጀምር ግን መጀመሪያ ለካህናቶች እየነገርኳቸው በምክረ ካህን የመጣሁት አሉኝ፣ ንስሐ አባት አሉኝ። በኋላ ማስረከብ ጀመርኩኝ። ደብዳቤ ጻፍኩኝ። ቤተ ክህነት ልኡካን ቡድን ላከ። ልኡካን ቡድኖች መጥተው አዩ፣ ደስ አላቸው፣ ጎበኙ። አባታችን በጸሎት ያግዙታል። እኛ ደግሞ የክህነት ድርሻችን እየመጣን እንወጣለን። ይህንን እንግዲህ በእውነት ያስተባበረ የደከመ የወጣ የወረደ ብቻውን ማለት ነው። በተለይ አስራተ ገብርኤል እውነት በጣም ትልቅ ድካም የደከመው የጸበሉ ስፍራ በመገንባት በመስራት የበላይ ኃላፊነቱን በመወጣት በመምራት አስራተ ገብርኤል እየመራ ነው ያለው። የእግዚአብሔር ኃይሉን ተአምራቱን የምናይበት የእግዚአብሔር ፈውስን የምናገኝበት ይህ ስፍራ ባዶ ነበረ። የዓለም ሚዲያ ማለት ነው ግልጽ ሆኖልን ሰዎች መጥተው የሚድኑበት ጊዜ ሩቅ አይደለም ብዬ አስባለሁና ስለ ሁሉም ነገር እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እቺ ቦታ ነው አስራተ ገብርኤል የገዛው። እኛ አባት የዛሬ 4 ዓመት ቅዱስ ሚካኤል እዛ ዛፍ ስር ሆኖ እየመራኝ ይሄን ቦታ አስጠብቅልኝ፣ አስባርክልኝ፣ እባክህ ጠብቅልኝ፣ ህዝቡ ይፈወስ እያለ ያስጨንቀኝ ነበር ቅዱስ ሚካኤል።
ለማልንገር ብዬ ከለታት ብዙ ጊዜ ሲደክም ሲወጣ ሲወርድ አስራተ ገብርኤል ደግሞ ይሄንን ቦታ መጥቶ ከሳቸው ይሄን አንደበት ከሰማ በኋላ ቀጥታ ወደ ግንባታው ነው ገባው። የእግዚአብሔር መንፈስ አስገድዶት ነው እሱ። የእግዚአብሔር መንፈስ እኮ እግዚአብሔር እኮ በቃ ካሰረ እግዚአብሔር ከያዘ እኮ ምንም ማድረግ አይቻልም። በቃ አሰረው። ይሄንን ስራ መስራት አለብህ፣ መንቀሳቀስ የለብህም፣ ይሄን ነገር ማከናወን አለብህ ብሎ ያዘው በቃ። ስለዚህ የእግዚአብሔርን ትእዛዝ መፈጸም፣ የእግዚአብሔርን ትእዛዝ ደግሞ አልፈጽምም ብሎ ወደ ሌላ መሄድ አይችልም። እግዚአብሔር በፍጹም ይቅረብልን። አሜን። እኛም ወደ እግዚአብሔር እንድንቀርብ እግዚአብሔር ይርዳን። አሜን። ወደ ግንባታ ገባ። ያላነሰ ወጪ አውጥቶ ይሄን ሲሰራ ቆይቶ ያው ታውቃላችሁ እናንተ ይሄን አቀበት ይሄን ቁልቁለት አሸዋው ሲሚንቶ ቆርቆሮው እንዴት እንደመጣ እንግዲህ ታውቃላችሁ። ያለ ገንዘብ አልመጣም አይደለም። እዚህ ቦታ ላይ እንድንገኝ ያደረገን ማን ነው? እግዚአብሔር። ለብዙ ዘመናት ይመስላችሁ ይሆናል ይሄ ቦታ ጊዜና ሰዓት ጠብቆ ነው እግዚአብሔር አምላካችን ወዶና ፈቅዶ እዚህ ቦታ ተገኝተን እንደምትመለከቱት ይህ ስፍራ እግዚአብሔር ነው ያከበረው፣ እግዚአብሔር ነው ያለማው፣ እግዚአብሔር ለዚህ እንድንድንበትና እንድንፈውስበት ይህን ቦታ ለዚህ ያደረሰልና እግዚአብሔር በጊዜ በሰዓቱ ነው ታምራቱን የሚያደርገው። ዛሬ ጊዜው ሰዓቱ ደርሶ እነሆ እኛም ተገኝተናል። በወንድማችን በአባታችን እግዚአብሔር አድሮ እዚህ ቦታ ላይ መተን የእግዚአብሔርን ሥራ እንድናይ ያደርጎናል። አዎ የእግዚአብሔርን ታምር እንድናይ ያደርጎናል። እግዚአብሔር እየሰራ ያለውን እንድንመለከት እንድንጸና አድርገዋል፣ እንድንፈወስ አድርጎናል። ዛሬ በዚህ ጸበል መነሻነት እኛ እግዚአብሔርን ታምር እንድናይ የእግዚአብሔርን ሥራ እንድናይ በሰው ዘንድ አይቻልም የተባለው በእግዚአብሔር ዘንድ እንዴት እንደሚቻል በሰው ዘንድ ተስፋ የቆረጠው አለቀልሽ አለቀልህ የተባልን ሰዎች እግዚአብሔር አምላክ ጸበሉን የተቀደሰ ውሃ ሰጠን፣ እንድንድን ሰጠን፣ እንድንፈወስ ሰጠን። እግዚአብሔር ይክበር ይመስገን። እስቲ አመስግኑ እግዚአብሔር። በእውነቱም ያየነው ነገር ወንድማችንም እጅግ ብዙ ሥራ እየሰራ ነው። ሮቶንም ላይ ማጠራቀሚያውንም አይተናል። እንዴት አድርጎ ደግሞ መጠመቂያው ቦታ ስፍራ ተዘጋጅቶ እንደሆነም ተመልክተናል። አዩ ጎበኙ፣ ደስ አላቸው። የፈውስ ቦታ መሆኑን አዩ፣ በጣም አመሰገኑ እግዚአብሔርን፣ ደስ አላቸውና አባቶቻችን ሲጠመቁ ነበርና እኛም እንግዲህ በተራችን እንገባለን። በጣም ደስ ብሎናል፣ በጣም ተደስተናል። ሄዱ ኑና ባርኩ አሉ። መባረክ አለበት አይደል እንዴ? ቅዱስ ሚካኤል ቀድሞውኑ ባርኮ ነው ቦታውን ጸበሉን ያፈለቀው። ምክንያቱም ሰዎች እየመጡ ይፈወሳሉ፣ ይድናሉ። እየሰማችሁ ነው። ስለዚህ ቤተክርስቲያን ቦታ መጣ በአባቶች አማካኝነት ተረክበው ቦታው ተባርኮ አገልግሎት ይጀመር ተባለ። ከአባቶች ጋር ተነጋግረን መስመር ማስያዝ የለብንም አለብን። ስለዚህ የብፁዕነታቸው ቡራኬ እንዲያደርግ ሌሎች ክፉ አድራጊዎች እንዲታገሱ ስነ ስርዓት እንዲይዙ አደብ እንዲይዙ ይህ እንዲሆን ሁላችንም እንግዲህ ጸበል ቦታው ተባርኮ በብፁዕ አባታችን ቡራኬ ተሰጥቶ ወይም በሚመደቡ ቆሞስ ወይም በየጡ አካላት ካህናት አባቶቻችን ተገኝተው ቦታውን ባርከው አገልግሎት እስኪሰጥ ድረስ እስከዛ ድረስ ሁላችሁ ትታገሳላችሁ። እሺ አትሉ? እንዴ አለበለዚያማ እኮ እኛ አመፀኞች ነው ማለት የሰማችሁ አይደለ? ይሄ በጣም ወሳኝ የሆነ ታሪክ ነግራችሁ። አሁን ይባረክ ሲባል ይባረክ መባል ሲጀምር ቡራኬ ማን የሚሰጠው? ሀገረ ስብከት የሚሰጠው ቤተክርስቲያን አባቶች መጥተው ይባርካሉ። ቡራኬው ላይ ግን ምቀኛ ገባ። እየሰማችሁ ነው። ህልማችሁን እቅዳችሁ ለሰው አትናገሩ የሚባለው ለዚህ ነው። ልክ ይሄን ለአባቶች መናገር አባቶች መጥተው እንዲባርኩ እኔም ካርታን አስረክብ ሲሉኝ ካርታን አስረክብኩላቸው፣ ፈረምኩኝ፣ ማተም አረኩኝ። እኔ ማህበር አለኝ፣ ቤተክርስቲያን ማተም አረገች። ይህን ሰነድ ተረክበን ተፈራርመን ባለቤቱም እሱም ያሉበትን ሰነድ ርክክብ ፈጽመን ለአቡነ ተክለ ሃይማኖት ሰበካ ጉባኤ ዋና ምክትል ሰብሳቢና ዋና ጸሐፊ በዛሬው ዕለት ሰነዱን ርክክብ አድርገን በቦታውም ያሉ ሰዎች ህጋውያን አይደሉም። ይህ ህጋውያን ናቸው ስንል ከዚህ ከመድረኩ ብዙ ስናውጅ ቆይተናል። ከዚህ የተነሳ ህጋዊ እንዲሆን ቅዱስ አባት ብፁዕ አባታችን በጸጋ ተቀብለው ምሕረትና የት አስራተ ገብርኤል በክርስትና ስሙ አስራተ ገብርኤል መምህር የትና የት በአካል እስከ ሀገረ ስብከት ቀርቦ ከኛ ጋር ተወያይቶ የቦታውን ካርታ፣ የቦታውን ይዞታ፣ የቦታውን እውነታ ይሄው በእግዚአብሔር ስም በኦርቶዶክስ ተዋሕዶ ቤተክርስቲያን ስም ለዚህ ለተክለ ሃይማኖት ቤተክርስቲያን አስረክቧልና እግዚአብሔርን አመስግኑ።
አይ ኑና ባርኩ እንጂ አልኩኝ። ምክንያቱም ካርታ ሰጥቻለሁኝ፣ ፈርም ያለሁኝ ኑና ባርኩ። እዛ በኋላ ምን ችግር አለ? አንዴ ከተባረከ ቤተክርስቲያን ንብረት እኔ ምን ማድረግ እችላለሁ? ፈርም ያለው ማተም አድርጌያለሁ። አይ አንተ ከዛ ቦታ ካልወጣ አንባርክም። ምን አጠፋሁኝ? አለማሁኝ? ላገልግል ነው። የስራ ድርሻ ሰጡኝ። ወይ ጠራጊም ልሁን፣ ወይ ጥበቃም ልሁን፣ ወይ ላስተምር፣ ወይም በዚህ ጸጋ የምታምኑ ከሆነ መርምሩ፣ ኑና መርምሩ። አጠገቤ ሆናችሁ ሳገለግል እዩ። ከእግዚአብሔር ከሆነ ተቀበሉት፣ ካልሆነ እኔን አውግዙኝ ኑ አልካቸው። አንድ አባት ሊመጣ ነው። እንዲያውም ከቦታው ካልወጣ በፍጹም አይቻልም አሉ። ሳይባረክ ህዝቡ ወደ አገልግሎት እንዲገባ አድርገዋል የሚል ነው አባታችን ያነሱት። ይህን ሲያነሱ እኔ ደግሞ ምን አልኩኝ? አባታችን ሉቃን ልከው የተላከው ሉቃን ተጠመቀ። አዎ ህዝቡ እንዴት አይጠመቅም ስል አድርገው አዩኝ። ልጄ የምትለው አልገባኝ ሲሉኝ አይ እኔ እያልኩ ያለሁት ሉቃን ተልኮ ሄዶ አይቶ ከተመለሰ መተው ለምን ቡራኬ አልሰጡም? ህዝብ እስኪጨራረስ ነው እንደሚጠብቁት እና ምን እንደሆነ እንፈልጉት ቡራኬ እንዲሰጥ ነው የምንፈልገው አልኩኝ። ሰበካው ሄዶ ያጥና ህጋዊ ሰውነት አግኝቷል። ሰው ለሰበካው አስረክበን ቦታውን የሚቆጣጠረው ለተክለ ሃይማኖት ነው። የተክለ ሃይማኖት ሰበካ ቦታውን ተረክቦ እንዲያለማ ቦታውን ህጋዊ ሰውነት ሰጥተናል። ተክለ ሃይማኖት ኮሚቴ እንዲረከቡ እባክዎትን አባታችን ቦታው ይባረክ ነው። በእናንተ በኩል የሚነሳውን ሐሳብም ያው ቀርቧል። ዛሬ ሰበካው ትንሽ ተወያይቶበታል። ሰበካው በመልካም ነው ያየው። አሁን በስጦታ የሚባለውንም በመልካም ተቀብሏል። በእናንተ በኩል አሁን እዛው እኔ በመሰጡኝ ስራ ድርሻ ተቀብዬ ያገለግላለሁ የሚባለውንም ሰበካው በደስታ ተቀብሎታል። በደንብ በደስታ ተቀብሎታል። አዎ ተቀብለናል። በእኛ በኩል እኔ ጀምሮ ማለት ነው። ለምሳሌ አሁን የደብሩ ሂሳብ ሹም ኃላፊው እኔ ነኝ። እያንዳንዱ ስራ ድርሻ ተሰጥቷል። እኔ እንደራሴ ተቀብያለሁ። ለምን መስዋዕት የከፈለ አባት እዛ ጋር ሆኖ የተሰጠው ድርሻውን ቁጭ ብሎ ያገለግላል በተሰጠው ጸጋ። ደብሩ ደግሞ የራሱ ኃላፊነት ወስዶ መስራት የሚችለውን ከአባታችን ጋር መሆን ይሰራል። ምክንያቱም እችን ዓለም ንቆ ሁሉ ነገር ትቶ ወደ ቤተክርስቲያን ሰው ከወደቀ ወደ አገልግሎት ከወደቀ በኋላ ንብረቴ፣ ልጄ፣ ገንዘቤ፣ ቤቴ፣ ቦታዬ ሳይል እንዲህ ራሱን ዝቅ አድርጎ እንዲህ ራሱን ጎርጦ ስጋውን አድክሞ እውነት ነው ወደ ቤተክርስቲያን ከወደቀ በኋላ አባት ነው አባ ነው የምንለው። እውነት የእግዚአብሔር መንፈስ አስገድዶት ነው እሱ ነው። የእግዚአብሔር መንፈስ እኮ እግዚአብሔር እኮ በቃ ካሰረ እግዚአብሔር ከያዘ እኮ ምንም ማድረግ አይቻልም። ከቦታው ካልወጣ በፍጹም አይቻልም አሉ። የስም ማጥፋት ተጀመረ። ይሄ ማዕበል፣ በዚህ ማዕበል ጊዜ በጣም ብዙ ምዕመናን ናቸው። ህዝቡ ልነግራችሁ አልችልም፣ ተውት ልነግራችሁ አልችልም። በኋላ ምን ተፈጠረ? ስም ማጥፋት ተጀመረ። ተከሰስኩኝ። መስቀል ትይዛለህ፣ ታሳለህ ማለት ታጠምቃለህ ተባለ። እዚህ ቦታ አሳልም ያውቃለሁ እናንተ አሳልም አጠምቃለሁ። እዚህ ቦታ አባት አለው አይደል የሚያጠምቁት? አዎ በቃ እዛ ቦታ ላይ ንስሐ ይቀበላል፣ መስቀል ይዛል፣ ቀሚስ ይለብሳል። ቀሚስ የቤተ ክርስቲያን አገልጋይ የሆነ የትኛውም አገልጋይ ቀሚስ መልበስ አለበት። ዘማሪም ይለብሳል፣ ሰባኪም ይለብሳል፣ ካህንም ይለብሳል። የካህኑ ዘማሪው አይለብስም። ሰንበት ተማሪ ለምሳሌ ዛሬ ሰንበት ተማሪ አንድ ሰንበት ተማሪ ቢመጣ ሰንበት ተማሪ አባል ቢሆን ማገልገል ከፈለገ ቀሚስ መልበስ ግዴታው። ሰንበት ተማሪ ሆኖ ማገልገል የሚፈልግ ከሆነ ቀሚስ ይለብሳል። ቀሚስ የምለብሰው እኔ አገልጋይ ስለሆንኩኝ ስለምዘምር ነው። ምናልባትም ውድ ቀሚስ ስለሆነ ውድነቱ ያው ኖርማል ተራ ቀሚስ ሳይሆን ውድ ቀሚስ ስለሆነ ያው ያላቸው ቤተክርስቲያን ታውቃላችሁ አገልጋዮች ምን የላቸው ትንሽ ነገር የሚያገኙት ከማገኙት ነገር ላይ ውድ ቀሚስ መግዛት አይችሉም። እኔ ግን አንድ ከዚህም ጥሪት ኦንላይን ከምሰራው ከምንም ቆንጆ ቀሚስ ገዛለሁ። ቆንጆ ነጠላ ለብሳለሁ። ራሱ እንደ ቄስ አደረገ፣ ራሱ እንደ ባታ ያደርጋሉ። ታዲያ ከዚህ በላይ ብትውና አለ እንዴ? ተውኩኝ እኮ አለምን በቃ አልፈልግም፣ ያን ህይወት አልፈልግም አልኩ። አሁን ክስ ተጀመረ፣ ብዙ ነገር ተባልኩኝ። ካንተ ጋር ነን ያሉ ሰዎች በሙሉ መሸሽ ጀመሩ። ቦታው ላይ ክስ ተከሰስኩኝና እኔ እኮ ተረከቡ ብያለሁ፣ አስረክቤያለሁ፣ ካርታ ሁሉ ሰጥቻለሁ። ወዴት ሄዳለሁኝ? ከተማው በደብተራ የተጠቀለቀ ነው። የአርባ ምንጭ ከተማ የደብተራ መጫወቻ ነው። እኔም በቀደመው ህይወቴ በደብተራው መንፈስ ተይዤ በጣም ስሰቃይ ነበር። የወጣቱ ትውልድ አእምሮ ተወስዶበት በጫትና በሲጋራ ባልባሌ በቁማር ነው በማይረባ ነገር ነው የሚውለው። እየሰማችሁ ነው። በጣም የሚያሳዝነው አሁን ይህ ደብተራው ህብረት የኔ ከጓደኞች ጋር ህብረት ፈጠሩና ስራ መስራት ጀመሩ። ህዳር 2 ቀን ፖሊስ ጣቢያ መጥተህ ቃል መስጠት አለብህ። ከዛ በፊት በተደጋጋሚ ጠርተውኛል፣ ሄጃለሁ። ፖሊስ አካልም የተለያዩ አካል በእኔ ቤት እንግዲህ ቃል መስጠት ፖሊስ ጣቢያ መሄድ ነው። ህዳር 2 ፖሊስ ጣቢያ ሄዶ ቃል መስጠት፣ ህዳር 1 ከቦታ ወጥቼ ጠዋት ፖሊስ ጣቢያ ልሄድ ስል ያ 4.5 ሚሊዮን ብር የተገነባው የጸበል ስፍራ እንዳልነበረ ነው ወደመ። መኖሪያ ቤቴ እንዳልነበረው ነው ወደመ። እዛ ጫካ ውስጥ በጣም በብዙ 100 ሺህ ብሮች የገዛዋቸው ሶላር ሲስተሞች አሉ። ጨለማውን ብርሃን የሰጠሁት እዛ ቦታ በሙሉ ወደመ። ቅዱሳን ስላት ተቀደዱ። ጸበሉ ላይ ቤንዚን ተጨመረ።
ተመልከቱ፣ ጭካኔያቸውን ተመልከቱ። ያ ህዝበ እስራኤልን ከግብፅ ባርነት ያወጣው ቅዱስ ሚካኤል ዛሬም የአርባ ምንጭን ህዝብ እዛ ያለውን ምዕመን ከደብተራው መንፈስ ነፃ አወጣለሁ ብሎ ቅዱስ ሚካኤል ተስፋ ላጣው ተስፋ ሊሆን የመጣው ሊቀ መላኩን ደፈሩት፣ ገብተው አወደሙት፣ ባዶ አደረጉት። እኔ ምን ማድረግ ነበረብኝ? እንደ ሰውኛ ምን ማድረግ ነበረብኝ? መሸሽ አይደል? መጥፋት አይደል? አልሸሸውም። ቀጥታ ፖሊስ ጣቢያ ሄድኩት። ማረፊያ ወድሞብኛል፣ ማገለግልበት ጸበል ቦታ ወድሟል። ስለዚህ እኔም ማረፊያ መሄጃ የለኝም፣ እሰሩኝ አልኳቸው። አሁን ምን ይላሉ? አሁን ሲወራ ይኸው ታስሮ ምናምን አርባ ምንጭ ላይ ታስሮ ምናምን ወንበዴ ይላሉ አይደለ? ይሄ ነው ታሪኩ። እኔ ራሴን የሰጠሁት ማስረጃ ደግሞ አለ። ቪዲዮ ቀርጫለሁ፣ ስገባ ለቅቄዋለሁ። ራሴ ገባውኝ፣ በሉ ሰሩኝ አልኩ። ምክንያቱም እኔን ቢይዙ ኖሮ እዛ ቦታ ብዙ ነገር ነበር ሊያደርጉ የገቡት። ወደ 7 ፓትሮል ነው ቦታው ላይ ገብቶ ቦታውን ያፈረሰው። ከዛ በፊት ቅዱስ ሚካኤል ስላልፈቀደ 2-3 ጊዜ መጥተው ነበር፣ በፓትሮል ግን አልፈቀደም። የፖሊስን ኃይል የመንግስትን ኃይል ጭምር የሚያሳስት በቤተ ክህነት ውስጥ የተደበቀ ደብተራ ነበር። የመንግስትን ኃይል አሳስተው ህገወጥ ግንባታ ነው፣ ካርታ የለውም ብለው ግን እኮ አስረክቤያለሁ ካርታው ብለው ያን የመዳኛ ስፍራ አፈረሱት፣ አወደሙት። ታሰርኩኝ። አንድም ቄስ መጥቶ አልጠየቀኝ። አንድ ካህን ለምን? ፈርተው ነው። ምክንያቱም ከላይ ሀገረ ስብከት ውስጥ የተሰገሰጉ ላይ ደሞዝ የሚቆርጥ ስራ የሚያፈናቅል በዘርና በጎሳ ተሰግዝከው ያሉ ደብተራዎች አሉ። የሰማችሁ ነው። አሪያ ታሰርኩኝ። እኔም በሶስተኛው ቀን ውጣ አሉኝ። እኔ አልወጣም አልኩ፣ መሄጃ የለኝም አልወጣም አልኩ። ፍርድ ቤት ቀረብኩኝ። በህዳር 11 ዋዜማ ቅዱስ ሚካኤል አልፈቀደ ከዛ በላይ እንዲቆይ ህዳር 11 ተፈታሁኝ። ህዳር 12 በንግስ ማለት ቅዱስ ሚካኤል ቤተክርስቲያን አለዛ ቀጥ ብዬ ቅዱስ ሚካኤል አመሰገንኩት ማለት ተፈታሁኝ። እንግዲህ ለያዕቆብ ነገድ ለእስራኤል ጠባቂያቸው ነህ መልአከ ኃይል ሚካኤል ፍቅርን አድለን ምሕረትን ቅዱስ ሚካኤል የኛ አባት ሰላም አድለን ምሕረትን የካው ሚካኤል የኛ አባት ኦ ሚካኤል ኦ ሚካኤል ኦ ሚካኤል ሊቀ መላእክት እጃችሁን እንዳንሞት ፈጥነ ተራዳን ናጽናን በእውነት ነጸብራቃዊ ተክኖ ልብስ ሐመል ማለው አይኑ ዘርግብ ፍቅርን አድለን ምሕረትን ጎላው ሚካኤል የኛ አባት ሰላም አድለን ምሕረትን አዲሱ ሚካኤል የኛ አባት ኦ ሚካኤል ኦ ሚካኤል ኦ ሚካኤል ሊቀመጥ እህቶች እጃችሁን ለመላኩ ለገናናው መልአክ ለቅዱስ ሚካኤል በታቦቱ ፊት እሰግዳለሁኝ በስዕሉ ፊት እሰግዳለሁኝ ፈጥና አረጋጋኝ አለው በለኝ ሚካኤል ፍቅርን አድለን ምሕረትን ቅዱስ ሚካኤል የኛ አባት ሰላም አድለን ምሕረትን ቅዱስ ሚካኤል የኛ አባት ኦ ሚካኤል ኦ ሚካኤል ሊቀመል ወንድሞች እጃችሁን ከፍ አድርጋችሁ ለቅዱስ ሚካኤል ለፈጥኖ ደራሹ እንደ እሳት ይነዳል እንደ ነበልባል እንደ እሳት ይነዳል እንደ ነበልባል የመላእክት አለቃ ቅዱስ ሚካኤል ፍቅር ገንዘብ አጭበርብሯል፣ በህገወጥ ግንባታ ገንብቷል፣ ራሱን ቄስ ያደርጋል፣ ሐሰተኛ አጥማቂ ነው፣ በዛር መንፈስ ነው የሚሰራው ምናምን ብዙ ክስ ተከሰስኩኝ። ይሄ ታዲያ ለእኔ ምንድን ነው? መሰላል ነው። መሰላል ነው። አያችሁ፣ እዛ ጫካ ገጠር ውስጥ ቢያባረሩኝ ቅዱስ ሚካኤል አመጣኝና መብረቁ አመጣኝ። ከዚህ ቦታ ደግሞ ኪዳነ ምሕረት አመጣችኝ። ቤቴን አልማው እዚህ ታገለግላለህ፣ ቀን እስኪያልፍ ያለፋል አይደለ? አሁን ቀን እስኪያልፍ ድረስ አመጣችኝ እዚህ። አሁን ደግሞ ጊዜው ሲደርስ ቅዱስ ሚካኤል ከቦታው ይወስደኛል። አይወስደኝም? ቦታውን አያለማውም። በእንጨትና በቆርቆሮ በቃርጣ በምናምን በፌስታል የተሰራውን ቤት በግንብ አይሰራውም እንዴ? በፌሮ ብረት ያቆመዋል ማለት ነው። ያን ጊዜ እልል ይሉ ነበሩ፣ ያመሰግኑ የነበሩ አይዞ በርታ ይሉ ነበሩ ሰዎች አሁን የሉም። ማነው ከኔ ጋር ያለው? አዎ የሉም። ምክንያቱም እነሱም የራሳቸው ትግል አለባቸው፣ እነሱም የራሳቸው ውጣ ውረድ አለባቸው። ስለዚህ በሰው ላይ ተስፋ ማድረግ አያስፈልግም እላችሁ ነው። ዛሬም እናንተ ዝማሪያችሁ፣ እልልታችሁ ፍጻሜው ሲያምር የመጣችሁት እኔ ማድናችሁ መስላችሁ ከሆነ ተሳስታችኋል። ያኔም እኔን እያዩ ነበር የመጡት። አሁን ከኔ ጋር ቢቆሙ ከማን ጋር ቆሙ ማለት ነው? ከማን ጋር? አያችሁ፣ ቅዱስ ሚካኤል በማሰብ ከኔ ጋር መቆም ይቻላል። እኔም ብቻ በማሰብ ግን አይቻልም። ምክንያቱም ሲያዩኝ ሄጃለሁ፣ እኔ ከአርባ ምንጭ ለቅቄ ወጥቻለሁ። ስለዚህ ጅማሬያችን አይደለም ማማር ያለበት ምናችን ነው?
ምናችን ነው? ፍጻሜያችን ያሳምርልን። ኪዳነ ምሕረት ጅማሬያችን እንዳሳመረች ለፈውስ ለድነት መጥታችሁ ዛሬ እግዚአብሔርን እያያችሁት ነው። እያያችሁት አይደለ እንዴ? እየተማራችሁ እየገባችሁ አይደለ? ብዙ ነገር እየተረዳችሁ አይደለ? እየነቃችሁ አይደለ? እግዚአብሔር ደግሞ ፍጻሜያችን ያሳምረው። አሜን በሏ። በውስጥ በኩል ተደብቆ እዚህ ስትመጡ ጸጥ የሚለውን ከዚህ ስትወጡ ደግሞ እንድታወሩ እንድትጠራጠሩ በእግዚአብሔር ማዳን ላይ አንደበታችሁን እንድትከፍቱ ጣት እንድትቀስሉ የሚያደርገውን ክፉን ኃይል ኪዳነ ምሕረት ተሰርልን። ፍጻሜያችን ያሳምርልን።